SEO Social Science YouTube channel, your study guide. ሃይ ሰላም እንዴት ናችሁ? ውድ የኢቱ ሶሻል ዩቲዩብ ቻናል ተመልካቾች ዛሬ እንግዲህ ይዤላችሁ የመጣሁት ሂስትሪ ግሬድ 11 አዲሱን ካሪኩለም ማለት ነው ዩኒት 5 ቀጣዩን ፓርት ነው ይዤላችሁ የመጣሁት ስለ 5.6 ስለ ሳውዘርን አፍሪካ ዛሬ የምንመለከት ይሆናል ማለት ነው። እና ከዛ በፊት ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳትረሱ እንዲሁም ቪፒኤናችሁን ኦን አድርጋችሁ መመልከት እንዳዘነጉ በተጨማሪም ደግሞ እነዚህ የቁራዎቹን ድምጽ እንደ ባክግራውንድ ሳውንድ አድርጋችሁ ተመልከቱልኝ። እናም ወደ ትምህርታችን ስንገባ እንዲሁም ይሄን ፒፒቲ ማግኘት ከፈለጋችሁ ቴሌግራም ቻናሌ ላይ የምለቀው ይሆናል እዛ ገብታችሁ መመልከት ትችላላችሁ ማለት ነው። እና ሳውዘርን አፍሪካ ስንመለከት so far we have seen some of the centers of cultures and civilization of the ancient and medieval world that flourish in northern, east, west and central Africa. Under sub-themes we will look into the state and peoples of developed cultures and government structure in southern Africa. እና እስካሁን ድረስ ይሄ በአፍሪካ ውስጥ ስለነበሩ ትላልቅ ስልጣኔዎች ተመልክተናል። አሁን ደግሞ ትኩረታችን ወደ ደቡብ አፍሪካ እናደርጋለን እና እዚያም የራሳቸውን የሆነ ባህሎችና መንግስታትም ነበራቸው እነሱንም እንመለከታለን ማለት ነው። እና የመጀመሪያው የምንመለከተው ግሬት ዚምባብዌ። ስለ ዚምባብዌ ስናወራ ከዛ በፊት ለርኒንግ ኮምፒተንሲዎች አሉ እና እነሱን መስራት ይኖርባቸዋል። እና እዚህ ጋር ብሬንስቶርሚንግ ኩዌሽኖች አሉ እነሱም ተመልከቷቸው። እና ወደ ትምህርቱ ስገባ ምን ይላል? አርኪኦሎጂካል ኤክስካቬሽንስ ኢን ዋት is today South Central Africa revealed looming stone-built walls, large palaces and cone-shaped towers, and were once part of the powerful and prosperous capitals of an advanced inland empire. እና አሁን ደቡብ መካከለኛው አፍሪካ ማለት ነው በምንለው አካባቢ ቁፋሮ ሲካሄድ ትላልቅ የድንጋይ ግርግዳዎች፣ ትላልቅ ቤተ መንግስቶችና ሾጣጣ ቅርጽ ያላቸው ማማዎችም ተገኝተዋል። እና እነዚህ ሁሉ የአንድ ትልቅ ስልጣኔ አካል ነበሩ ማለት ነው። እና this is the size where the civilization of Great Zimbabwe once thrived. እና ይሄ ቦታ እንግዲህ ግሬት ዚምባብዌ የምትባል ስልጣኔ የነበረችበት ቦታ ነው ማለት ነው። እና the word Zimbabwe comes from a Bantu based word that means stone house. እናም ይሄ ዚምባብዌ የሚለው ቃል ከባንቱ ቋንቋ የመጣ ሲሆን ትርጓሜም የድንጋይ ቤት ማለት ነው። እና in fact Great Zimbabwe was built by successions of Bantu speaking peoples apparently by the Shona who settled in the regions between 900 to 5000 AD. እና ይሄ ግሬት ዚምባብዌን ያገነቡ የባንቱ ቋንቋ ተናጋሪዎች ነበሩ። በተለይም ሾና የሚባሉ ሰዎች ከ900 እስከ 1500 ዓመተ ምህረት ባለው ጊዜ ውስጥ እዚያ ሰፍረው ነበር ማለት ነው። እናም this new commerce brought iron mining methods and improved farming skill. እና እነዚህ ሾናዎች ወደዚህ አካባቢ ሲመጡ ብረትን፣ የማዕድ ማውጫ ዘዴዎችና የተሻሻለ የእርሻ ዘዴም ይዘው መጡ ማለት ነው። እና earlier settlers raised cattle and built stone enclosures to protect their livestock. እና ሾናዎች እንስሳትን ማርባት ጀመሩ እና እንስሳቶቻቸውን ከአደጋ ለመጠበቅ የድንጋይ አጥርም ይሰሩ ነበር። እና within the passage of times the settlers improved their building methods and erected impressive large walls and palaces. እና ጊዜ ያለፈ በሄደ ቁጥር እነዚህ ሾናዎች የግንባታ ችሎታቸውን አሻሻሉ እና በጣም ትላልቅና የሚያምሩ ግድግዳዎችን እና ቤተ መንግስቶችን መገንባት ጀመሩ። እና the capitals reached its height by the dawn of the 4th century probably about 1300 AD. እና ይሄ ስልጣኔ በ14ኛው ክፍለ ዘመን ማለትም በ1300 ዓመተ ዓለም አካባቢ ከፍተኛ ደረጃ ላይ ደርሶ ነበር። by then it had tapped nearby gold resources and cultivated profitable commercial links with coastal cities such as Sofala and Kilwa. እና በዚያን ጊዜ በአቅራቢያቸው ያለው ወርቅ ማውጣት ጀመሩ እና ከሶፋላና ኪልዋ ከመሳሰሉ የባህር ዳርቻ ከተሞች ጋር የንግድ ግንኙነት ፈጠሩ ማለት ነው። እና archaeologists have found
bids from Indians and proclaims from China, showing that Great Zimbabwe was part of a trade network that reached across Indian Ocean. እና ይሄ አርኮሎጂ ተመራማሪዎች ከህንድ እነዚህ ፕሮክሌን ከቻይና ደግሞ የሸክላ እቃዎችን አግኝተዋል። እና ይህም ግሬት ዚምባብዌ በህንድ ውቅያኖስ በኩል ከሚደረጉ የንግድ ልውውጦች ጋር ግንኙነት እንደነበረውም ያሳያል ማለት ነው። እና moreover they have found artifacts that indicate the presence of artisans in Great Zimbabwe skill at making jewelries and weaving cotton clothes። እናም ከዚህ በተጨማሪ ጌጣጌጥ በመስራትና የጥጥ ልብስን በመሸመን የተካኑ የእጅ ባለሙያዎችን እዚያ ይኖሩ እንደነበር የሚያሳዩ ቅርጾችም ተገኝተዋል ማለት ነው። እናም በተጨማሪ very little known about the king of government established in Great Zimbabwe and its inner working። እና በግሬት ዚምባብዌ ስለነበረው የመንግስት አሰራር ብዙም የምናውቀው ነገር የለም እና እንዴት እንደሚሰራም በትክክል አናውቅም ማለት ነው። እና about 5000 AD Great Zimbabwe was in declines እና በ1500 ዓመት ዓለም አካባቢ ግሬት ዚምባብዌ መዳከም ጀመረች እና some of the assumptions given for her declines and final fall include overpopulation that overexploited the environment, civil war and declining trade። እና ግሬት ዚምባብዌ ለምን ወደቀች የሚሉ ብዙ ግምቶች አሉ። ከነዚህ መካከል የህዝብ ቁጥር መጨመር፣ የእርስ በርስ ጦርነትና የንግድ መቀነስም ይጠቃለልበታል ማለት ነው። እና by then Portuguese traders were pushing inland to find the region's source of gold። እና በዛን ጊዜ የፖርቹጋሎች የወርቅ ምንጭ ፍለጋ ወደ ውስጥ አገርም እየገቡ ነበር። but its stone ruins remains to this day leaving behind its former importance። እና አሁን ላይ ፍርስራሾች ብቻ ናቸው የቀሩት እና ያ የነበሩት ትላልቅ ቦታዎች ጠፍተዋል። እና finally the place of Great Zimbabwe was taken over by the kingdoms of ሞኖፖታሚያ እና በመጨረሻም ግሬት ዚምባብዌ ሞኖፖታ የሚባል መንግስት ተቆጣጠራት ማለት ነው። ሞኖፖታፓ የሚባል እና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳረሱ እንዲሁም ቪፒኤናችሁን ኦን አድርጋችሁ መመልከትም እንዳዘነጉ። በተጨማሪ ይህንን ፒፒቲ ማግኘት ከፈለጋችሁ ደግሞ በነፃ ማለት ነው ቴሌግራም ቻናል ላይ የምለቅ ይሆናል። እዛ ገብታችሁ መመልከት ትችላላችሁ ማለት ነው። እና እዚህ ጋር አክቲቪቲ 5.6 አለ። አንደኛው ምን ይላል? mention the assumed factors that lead to the declines and fall of the Great Zimbabwe። የግሬት ዚምባብዌ ለምን እንደወደቀች ምክንያቶቹ ምንድናቸው? ቅድም ዘርዝረናል። እና ሁለተኛ what items of trade in Great Zimbabwe was highly needed in east coast of Africa። በግሬት ዚምባብዌ ውስጥ የትኛው የንግድ እቃ ነበር በምስራቅ አፍሪካ የባህር ዳርቻ በጣም የሚፈለገው ይላል። እና እነዚህን ጥያቄዎች ስሩ፣ በጣም ይጠቅሟቸዋል። እና ወደ ኮሂ ኤንድ ሳን ስንገባ ለርኒንግ እንደተለመደው ለርኒንግ ኮምፒተንሲ አሉ። በተጨማሪም ብሬንስቶርሚንግ ኩዌሽኖች አሉ። እነሱን ስሯቸው። እና the southern part of Africa was occupied by three major ethnic and linguistic groups. The dominant peoples of the regions were the Bantu. The other two groups were the Kohi and San peoples። እና በአፍሪካ ደቡባዊ ክፍል ሶስት ዋና የጎሳ ቡድኖች ነበሩ። ከነዚህ መካከል ባንቱ የሚባል በጣም ብዙ ነበረ። ከነዚህ በተጨማሪ ኮይ እና ሳን የሚባሉ ሌሎችም የሚጠቀሱ አሉ ማለት ነው። the language of the two peoples are grouped under the Khoisan language superfamily. In this subsection we will focus on the Khoi and the San። እና የኮይ እና የሳን ቋንቋዎች በኮይሳን በሚባል ቋንቋ ቤተሰብ ውስጥ ይመደባሉ። እና በዚህ ክፍል ግን ስለ ኮይ እና ስለ ሳን በዝርዝር እንመለከታለን። እና by the time southern and western South Africa was colonized by European settlers in the 7th century, the Khoi were economically pastoral። እና በ17ኛው ክፍለ ዘመን ደቡብ እና ምዕራብ አፍሪካ በአውሮፓውያን ቀኝ ግዛት ኮይ በዋነኝነት ደግሞ ከብቶች ሲያረቡ ይኖሩ ነበር። እና በ17ኛው ክፍለ ዘመን ኮይ በአውሮፓ ቀኝ ግዛት ተገዝታም ነበር። እና the wild settlers called them Hotentote which is now derogated
derogatory or offensives እና እነዚህ ሰፋሪዎች ማለት ነው ሴትለሮች ሆተንቶስ እያሉ ይጠሯቸው ነበር። ይሄ ቃል ደግሞ አሁን ላይ የሚያዋርድና አጸያፊ ኦፌንስ እንደዛ ቃላት ነበሩ እና the majority of remaining Khoikhoi people live in the south part of the Namibia, and the terms has been extended to include the culturally mixed descendants of the original Khoikhoi who are now scattered throughout the southern western part of the ሳውዘርን አፍሪካ እና አብዛኞቹ ኮይኮይ በናምቢያ ደቡባዊ ክፍል ውስጥ ይኖራሉ እና ይሄ ቃል የነዚህን ሰዎች ዝርያዎች ማለት ነው በሙሉ ያጠቃልላል እና አሁን ላይ በደቡብ አፍሪካ ምዕራባዊ ክፍል ተበታትነው የሚገኛሉ እና the Khoikhoi were related to two neighboring peoples, the San or Bushmen Europeans version of the San, which is now a pejorative of insult in the Bantu እና ይሄ ኮይኮይ ከሁለት ጎረቤት ህዝቦች ጋር ዝምድና አላቸው። እነሱም ሳን ወይም በአውሮፓውያን ቡሽማን ይሏቸዋል እና ይሄ ግን የስድብ ቃል ነው እና ባንቱ ናቸው በተጨማሪ እና ኦሪጂናሊ the Khoikhoi were hunters. Gradually they abandoned hunting and started cattle herding እና በመጀመሪያው ኮይኮይ መጀመሪያ ላይ ኦሪጂናሊ አዳኞች ነበሩ። ነገር ግን ቀስ በቀስ አደንትተው ከብቶችን ማርባት ጀመሩ ማለት ነው እና beginning from 1300 the Khoikhoi expanded from what is now Botswana, and by the 5th century they were already well established in southern Africa እና ከ1300 ዓመተ ዓለም ጀምሮ ኮይኮይ አሁን ቦትስዋና ከምትባለው አካባቢ ተነስተው ወደ ተለያዩ ቦታዎች ተዛመቱ እና በ15ኛው ክፍለ ዘመን በደቡብ አፍሪካ በደንብ ተረጋግተው ነበር እና however the Khoikhoi has been under a strong pressure from both the Dutch settlers and the Bantu peoples. ነገር ግን ይሄ ኮይኮይ ከደች ሰፋሪዎችና ከባንቱ ሰዎች ብዙ ጫና የሚደርስባቸው ነበር እና consequently they became a minority people in the most inhospitable parts of the ካላሃሪ ዴዘርት እና ስለዚህ በካላሪ በራ ውስጥ አነስተኛ ቁጥር ያላቸው ሆነው ቀሩ እና what physical features distinguish the San from the Khoikhoi እና ከሳን እና ኮይኮይ የሚለዩ ምን አይነት ፊዚካሊ ልዩ ሳን እና ኮይኮይ የሚለዩ ምን አይነት ፊዚካሊ ልዩነት አላቸውና ምን አይነት ልዩነት ያላቸው ይመስላችኋል? እና the San have lived in southern Africa for the thousands of years እና ሳኖች በደቡብ አፍሪካ ለብዙ ሺህ ዓመታት ኖረዋል እና their territory once extensive was restricted by white settlers after the early 700 እናም የነሱ መሬት በጣም ትልቅ ነበር። ነገር ግን ከ1700ዎቹ ጀምሮ ነጮች ቦታቸውን እየወሰዱባቸው እየጠበበ መጣና by the time the San lived a hunter gatherers where they were organized into small groups or bands of about 10 families እናም ሳኖች አዳኞችና እንደዚህ ጋዘረሮች ነበሩ እና በ10 ቤተሰቦች ተደራጅተው በትንንሽ ቡድኖችም ይኖሩ ነበር እና at this stage once gathered wild plants and fruit while men killed animal with light balls and poisons tipped arrows እና በዚህ ጊዜ ሴቶች የዱር እጽዋትና ፍራፍሬዎችን ይሰበስቡ ነበር። ወንዶች ደግሞ ይሄ ቀስተ ደመና እንደዛ ነገር ፖይዝን የሆነ መርዝ ቀስቶችን ተጠቅመው እንስሳቶችን ያድኑ ነበር እና the San sometimes lived in caves or thatched shelters and wore short aprons and sandals made of skins እና ሳኖች አንዳንዴ በዋሻዎች ወይም በሳር በተሰሩ ቤቶች ውስጥ ይኖሩ ነበር እና እንዲሁ ከልብሶችም ምናምን ከቆዳ የተሰሩ ጫሞችንም ይለብሱ ነበርና the San was distinguished by their short height, yellow and copper skin colors and kinky hair እና ሳኖች ማለት ነው በአጭር ቁመታቸው ቢጫ ቆዳቸውና ይሄ ጠጉራቸው ደግሞ አጠር ባለ ጸጉራቸው ይታወቃሉ እና 5.7 ስንመለከት
ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳረሱ እንዲሁም ቪፒኤናችሁን ኦን አድርጋችሁ መመልከትም እንዳዘነጉ እና ሪሌሽንሺፕ ኤንድ ኤክስቼንጅ አሞንግ ዲፈረንት ሪጅንስ ኦፍ አፍሪካ በአፍሪካ ውስጥ ባሉ የተለያዩ ክፍሎች መካከል የነበረውን ግንኙነት አሁን ደግሞ እንመለከታለን። Before the age of discoveries and explorations of the 5th and 6th century, Europeans knew little about the continents of Africa. እና ከ15ኛው እና ከ16ኛው ክፍለ ዘመን በፊት አውሮፓውያን ስለ አፍሪካ ብዙም አያውቁም ነበር እና let alone the Europeans the kind of relationship that existed between the different regions of Africa was very limited. እና አውሮፓውያን ባያውቁም በአፍሪካ ውስጥ ባሉ የተለያዩ ክፍሎች መካከል የነበረው ግንኙነት በጣም ትንሽ ነበር እና in connecting the different regions of the continent of Africa, the contributions of trade figures prominently እና የአፍሪካ የተለያዩ ክፍሎች ለማገናኘት ንግድ ትልቅ አስተዋጽኦ ነበረው እና as we have noted in the preceding page, trade connected the northeast and southeast Africa with the Swahili coast እና ከዚህ በፊት እንዳየነው ይሄ ንግድ በሰሜን ምስራቅና በደቡብ ምስራቅ አፍሪካ እንዲሁም በስዋሂሊ የባህር ዳርቻ መካከል ግንኙነት እንዲፈጠር ማድረጉን አይተናል እና beside Egyptian pharaohs used to send commercial expeditions to the land of Punt እና ከዚህ በላይ ደግሞ የግብጽ ነገስታት ወደ ፑንት ምድር የንግድ ጉዞችን ይልኩ ነበር እና in addition to this trade connection north, west and east Africa across the Saharan desert እና በተጨማሪም ይሄ ንግድ በሰሜን ምስራቅና ምዕራብ አፍሪካ መካከል ያለውን ግንኙነት በሳራ በራ በኩል አጠናክሮታል እና now let us look into this development one by one እናም እነዚህን እድገቶች በዝርዝር እንመልከት። አንደኛው the trans-Saharan caravan trade እና ስለ ትራንስ-ሳሃራን ካራቫን ንግድ ስንመለከት እዚህ ጋር ለርኒንግ ኮምፒተንሲ አለ። ምን ይላል? ንግድ በተለያዩ አካባቢዎች ባሉ ሰዎች መካከል እንዴት ግንኙነት እንደተፈጠረ መረዳት ትችላላችሁ ይሄንን ከተማሩን በኋላ እና በትራንስ-ሳሃራን ንግድ ውስጥ ምን አይነት እቃዎች እንደተለዋወጡ ማወቅም እንችላለን እና ንግድ የተለያየ ሰዎችን ሀሳቦችን በማምጣት ረገድ ትልቅ ሚና እንደነበረው መገንዘብ እንችላለን አሁን ከምናየው በኋላ። ከዛ እዚህ ጋር ደግሞ ብሬንስቶርሚንግ ኩዌሽን አለ። እሱንም ተመልከቱ ስሩት እና the trans-Saharan caravan trade began to take place on the regular basis during the 4th century among peoples of the forest savannah Sahel and Sahara እና ትራንስ-ሳሃራ ንግድ በአራተኛው ክፍለ ዘመን ይሄ በፎረስቶች ውስጥ በሳቫናና በሳህል እና በሳሃራ በረሃ አካባቢም ተጀመረ እና while Ghana was an integral part of the early trans-Saharan trade, neither it nor any other western Sudan state was built by the trans-Saharan trade እና እነዚህ ጋና የዚህ ንግድ አካል ነበረች። ነገር ግን የጋናም ሆነ ሌላ የምዕራብ ሱዳን ግዛቶች በዚህ ንግድ ብቻ አልተገነቡም እና fundamentally important to the success of the empires of Ghana between the 8th and 12th century. These trading systems reached its peak during the 4th through 16th centuries during the high days of the Mali and Songhai empire እና ይሄ የንግድ ስርዓት ለጋና ስኬት ትልቅ አስተዋጽኦ ነበረው እና የማሊና የሶንግሃይ ግዛቶች በነበሩበት ጊዜ ደግሞ ከፍተኛ ደረጃ ላይም ደርሶ ነበር እና in the period from 5000 AD to 59 AD routes arose and declined in importance depending on the empire's powers and the amount of security it could maintain for traders and trade routes እና ከ500 AD እስከ 1590 ዓመተ ዓለም ድረስ የነበሩት የንግድ መንገዶች የየግዛቱ ኃይል በጨመረ ቁጥር እየተስፋፉ ሲዳከሙ ደግሞ እየተዘጉ መጡና ምክንያቱም ነጋዴዎችንና መንገዶችን መጠበቅ ያስፈልግ ስለነበርና the major trade routes can be divided into three. That's where the north, southern, west, eastern and south routes እና ዋነኞቹ የንግድ መንገዶች በሶስት ይከፈላሉ። እነሱም ከሰሜን ወደ ደቡብ፣ ከምዕራብ ወደ ምስራቅ እና የደቡብ መስመሮች ናቸው ማለትና in the north, south and west, east route camel formed the major pack
animal that made transportations of goods and merchant possible እና በሰሜን እና በደቡብ እንዲሁም በምስራቅ እና በምዕራብ በኩል የሚደረገው የንግድ ልውውጥ ግመል ለማጓጓዝ ትልቅ ሚና ነበረው። የግመል እንትን ነበረ ማለት ነውና ኢጂፕት in Africa and Mecca in the Near East were the last destinations of merchants in the East እና በምስራቅ በኩል ያሉት ነጋዴዎች የመጨረሻ ዴስቲኔሽናቸው መዳረሻቸው አፍሪካ ውስጥ ግብጽ፣ በመካከለኛው ምስራቅ ደግሞ መካ ነበረች ማለት ነውና in the southern route that stretched up to the Hausa city state donkey, human porters and canoes were used እና ወደ ደቡብ በሚወስደው መንገድ ደግሞ እስከ ሀውሳ ከተማ ድረስ አህዮች፣ ሰዎች ወይም ታንኳዎች ሸቀጦችን ያጓጉዙ ነበር ማለት ነው። እና some of the major market centers include Fez and Marrakesh in Morocco, ስማሻ እናም ከዋና ዋና የንግድ ማዕከሎች መካከል በሞሮኮ የሚገኘው ፌዝ እና ማራካሽ እንዲሁም ሲጂል ማሳ፣ ዋህዳን፣ አውዳጎስ፣ ትክሩር፣ ታጋዛ፣ ቲቺት፣ ዋልታ፣ ጀኒ፣ ሞርጋላ፣ ቱምቡክቱ፣ ትሪፖሊ፣ ጋዳሜስ፣ ጋት፣ ታዴስ እነዚህ የመሳሰሉት ይጠቀሳሉ ማለት እና ዋጋራ፣ ባምቡክ፣ ቡሩ ኤንድ ሎምቢ ፑራ were the major gold fields of the West Sudan እና እነዚህ ደግሞ በምዕራቡ ሱዳን ውስጥ የሚገኙ ዋና የወርቅ ማውጫ ቦታዎች ነበሩ እና ትሬድ commodities and patterns salt which was plenty in North Africa, gold which was plenty in East Africa and slave were the essential commodities throughout the 500 up to 1590 period እና በሰሜን አፍሪካ ጨው በብዛት ይገኝ ነበር። በምዕራብ አፍሪካ ደግሞ ወርቅ በብዛት ነበር። ባሪዎችም ነበሩና ከ500 እስከ 1590 ዓመተ ምህረት ድረስ ይሸጡ እና ይገበያዩ ይገዙም ነበር እና clothes had also become an important trade good እና ጨርቅም ከጊዜ በኋላ ትልቅ የንግድ እቃም ሆነ እና available clothes production industry begins around the 11th century in Djeni, Takiru, ቲምቡክቱ and Goa and lasted well into the 8th century እና በ11ኛው ክፍለ ዘመን በዲጄኒ፣ ተክሩር፣ ቲምቡክቱ እና ጋኦ አካባቢ ይሄ የጨርቃ ጨርቅ ኢንዱስትሪም ተጀመረ እና ይህ ኢንዱስትሪ እስከ 15ኛው ክፍለ ዘመን ድረስም ቆይቷል ማለት ነውና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳረሱ እንዲሁም ቪፒኤናችሁን ኦን አድርጋችሁ መመልከትም እንዳዘነጉ። በተጨማሪም ይሄን ፒፒቲ በነጻ ማግኘት ከፈለጋችሁ ቴሌግራም ቻናል ላይ መለቅ ይሆናል እዛ ገብታችሁ መመልከት ትችላላችሁ ማለት ነው እና by the 11th century typical caravans include 1000 camels እናም በ11ኛው ክፍለ ዘመን አንድ ትልቅ የንግድ ቡድን ማለት ነው ካራቫን ከ1000 ግመሎች የሚጠጉ ሊኖሩት ይችላሉ እና it might for example set out from Sijimasa in North Africa located with salt from Tagaza, foodstuffs, clothes, perfumes and others good for the Maghrebs እና ለምሳሌ ከአንድ ቦታ ወደ ሌላ ቦታ ሲጓዙ ከሰሜን አፍሪካ ከሲጂል ማሳ ተነስተው የተጋዛን ጨው፣ ምግብ፣ ልብስ፣ ሽቶ እና ሌሎች እቃዎችን ይጭኑ ነበረ እና its next stop was ዋህዳን an oasis in the present day nations of Mauritania where some of the goods were sold and new items purchased እና ቀጣዩ ማቆሚያቸው ሞሪታኒያ ውስጥ የዋዳን የምትባል ቦታ ነበረች እና እዚያ አንዳንድ ሸቀጦችን ይሸጡና አዳዲስ ነገሮችን የሚገዙ ነበር እና then the caravans went to Walata or Tichit on the southern edge of the Sahara and finally it went on to Timbuktu ከዛ ቀጥሎ ወደ ዋላ ወይም ቲሽት ከዚያም ወደ ቲምቡክቱ ይሄዱ ነበር እና from there the salt and other production would likely be taken by canoes to Niani or Djeni where the salt was broken into smaller pieces and carried into the forest area by the slaves, porters and donkeys of the Dula Wangara እና ከዚያ ከጨውና ሌሎች ምርቶች በታንኳ ወደ ኒያኒ ወይም ጀኒ ይወስዱ ነበር። ከዚያም ጨውን ደግሞ ወደ ትናንሽ ቁርጥራጮች ከቀየሩ በኋላ በባሪያዎችና በአህዮች ወደ ጫካ ይወስዷቸው ነበርና the traveling merchants trade the salt and other items from the north for the forest gold,
ኮላ ነትስ አኒማልስ ሃይድስ ኤንድ አዘርስ ፕሮዳክትስ ኤንድ ደን ሪተርንድ ቱ ዲጄኒ ኒያኒ ኤንድ ቲምቡክቱ እና እነዚህ ተጓዦች ነጋዴዎች ማለት ነው ከሰሜን ያመጡትን ጨው እና ሌሎች እቃዎችን በጫካ ውስጥ ከሚገኙ ወርቅ፣ ኮላ፣ ለውዝ ከእንስሳ ቆዳ ጋር ይለዋወጡ ነበር እና ከዚህም ወደ መጡበት ወደ ጀኒ ኒያኒ እና ቲምቡክቱም ይመለሳሉ ማለት ነው። እና እዚህ ጋር አክቲቪቲ 5.7 አለ። ምን ይላል? which three parts of Africa were connected by the Trans-Saharan Caravan Trade። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳረሱ እንዲሁም ቪፒኤናችሁን ኦን አድርጋችሁ መመልከት እንዳዘነጉ። በተጨማሪም ይህን ፒፒቲ በነጻ ማግኘት ከፈለጋችሁ ቴሌግራም ቻናል ላይ መላክ ይሆናል፣ እዛ ገብታችሁ መመልከት ትችላላችሁ። እና በትራንስሳሃራ ምን ይላል? በትራንስሳሃራ ንግድ የተገናኙ የአፍሪካ ክልሎች የትኞቹ ናቸው? ከዛ እንደተለመደው ምን ይላል? በትራንስሳሃራ ንግድ የተገናኙ የአፍሪካ ክፍሎች የሚያሳይ ስዕል ሳሉ ከዛም ነጋዴዎቹን በብዛት የሚሄዱባቸውን የገበያ ቦታዎች ምልክት አድርጉባቸው። ይሄኛው በጣም ይጠቅማቸዋል። ማፕ እያወቃችሁ ሂስትሪ ማጥናት ማለት በቃ አይምሯችሁ ውስጥ እንዲሳል ስለሚያደርገው በጣም ለማስታወስ ይቀላቸዋል ማለት ነው። እና 5.6 ይህንን ይመስላል። እንግዲህ ድምፁ በጣም እንደረበሻችሁ አውቃለሁ። በጣም ይቅርታ፣ መቀርጽበት ቦታ ስላላገኘው ነው። እና ባይ ሰብስክራይብ አድርጉ።